እኔና ጂጂ በጌም ፈታ እያልን ነው። ይሄ ነገር እንቁርቲን እያስለቀሳት ይገኛል። እንቁርቲዬ ከማን ጋር ነው ሰላም የምትሆኝው? እንደ ሀሳብ ከዮዳብ ጉቶ ጋር ነው ሰላም የምትሆኝው? ከማን ጋር? ከነጭ ቅማል ጋር ነው ሰላም የምትሆኝው? ኦኬ ከቤታዮ ጋር ነው ሰላም የምትሆኝው? ከሊያሾ ጋር ነው ሰላም የምትሆኝው? ከማን ጋር? ማን ልደም? ከሞጣ ጋር ነው? ከማን ጋር ልትግባቢ ነው? እንቁርቲዬ ለማወቅ ፈልጌ ነው። ስለዚህ አየሽ እንቁርቲ ያንቺ ድክመት ምንድን ነው? በምንም ነገር ላይ ፊት የሚሰጥሽ የለም። ለሶስተኛ ጊዜ በአካውንት በልጬሻለሁ። ይሄንም ዘግቢ። ዮኒ ማኛ ኢትዮጵያ ላይ ህዝብ አስጨርሷል። እኔ በጣም ነው ያስጨረስኩት። ለዮኒ ማኛ ብለው የጨረሱልኝ ብዙ ሰዎች አሉ። ይደንቅሻል፣ ይደንቅሻል በጣም ዮኒ ማኛ እንዲያርጉ ስላቸው ላጥ አርጋ ያርጉታል። ዝምባ ልዕልቲ እንቁርቲ በጣም ተንጨርጭረሽ ትሞቻለሽ እንጂ እኔ ጂጂን እኔ ሲመቸኝ ረግጣታለሁ፣ ሲመቸኝ እንጫወታለን። ምንም ማድረግ አይቻልም። እሷም ደግሞ የፈለገ ብትሏት እሱ ይሻለኛል ነው የምትለው። ስለዚህ አይዞሽ አይዞሽ፣ ጌሙን በደንብ አድርገን ነው የምናቀልጠው። አንቺም ከቻልሽ ሞክሪ። የቲክታክ እቃ እየሸጥሽ ነው፣ ጥሩ ነው እንቁርትዬ፣ ጥሩ ነው ለጤናሽ። የቲክታክ ጥሩ ነው፣ ጥሩ ነው እንቁርቲ፣ በርቺ እና ልዕልቲ እንቁርቲ አይዞኝ፣ በርቺ፣ ጠንከር በይ። ደም ግፊት እንዳይዝሽ አሁን ሰሞኑን እንዳይዝሽ ለአንቺ እያሰብኩ ነው። በጣም እየተናደድሽ ነው። በጣም ጂጂን አማራ ብላ እንደዚህ ብላ እንደዚህ ብላ እንደዚህ ብላ ይጠይቋት፣ አማራዎች ይርገጧት። አይ ሞቀኝ አይበርደኝ ያልተናገራለን። ኤቭሪባዲ በዛ ጊዜ ያልቀወጠው የለም። እኒ ስሜታዊ ስትሆኚ ምናምን ምናምን የምትነጋገሪው ነገር አለ። እኔ ከስሜት ውጭ የሚናገሩትን እንጂ ማየው ስሜት ላይ ሆነው የሚናገሩትን ሰዎች አይደለም። በስሜት ላይ ብዙ ሰው ሊሳደብ ይችላል፣ በንዴት ቁጭ ብሎ ግን ነገር ሲጎነጉን የሚውል ሰው ነው አደገኛ ሰው። እኔ ዝም ብሎ የሚሰዳደቡ ምናምን ቦታም አልሰጥም። አቴንሽን ሰጠው ግን እንዲህ 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 የሚሏት ነገር ሳይናደዱ የሚያወሩ ሰዎች በደንብ ነገሩን የበሉ ሰዎች ናቸው፣ በደንብ። ስለዚህ ነጭ ቅማል ሰሞኑን አፍልታለች፣ የምታዩት ጉዳይ ነው። አያችሁ አይደለ? የሰው ልጅን ይቅርታ ብታረጉለትም እኔ ባህሪዋን ስለማቅ፣ የነጭ ቅማልን ባህሪ ስለማቅ ትንሽ ይቅርታ ይደረግላት። ከማን ምን አርጋ ነው በዚህ ወጣ ነው በዚህ ገብታ ነው ስትሉ የነበር እኔ የተናገርኩን ነገር መሬት ጠባ አይልም፣ መሬት ጠባ አይልም። ሶሻል ሚዲያ ላይ ቆይቼ ያለው ቆይታው ደግሞ እውቀትም ይዞ ይመጣል። ዝም ብሎ መዘፍዘፍ አይደለም። ለውጦች አምጥተናል። ነጭ ቅማል አሁንም የምታረገውን ነገር እዩ፣ የምትሰራውን እዩ። ብዙ ነገሮች በይቅርታ ታልፋ በነበረው ላይ አሁን እንደገና ነገር ፍለጋ ጀምራለች። እንደዛ እያለቀሰች እንደዛ እያለች ለምን እኔ ስለማቃት በረኪና ጠጪ ነው ያልኳት። አውቃታለሁ። ትንሽ ዝም ስትሏት የሚብስባት ናት። ሄለን ሾው እንደዛ ነው። ሾው ጨዋታ ትንሽ ዝም ስትሏት የሚብስባት ናት። ሰክሬ ነው ምናምን እያለች ሙድ ልትይዝ ጭራሽ የወርቁ አይተነውን እናቱን ለመስደብ ጀመረች። ተግባባን? መስደብ ጀመረች። አያችሁ ችግሩ ምንድነው? እናንተ በማታውቁት መሃይማን ደናቁርት ትመጡና
ኧረ ምን አረገች? ለልጇ ትኑርላት፣ ለልጁ እንደዚህ ናት፣ ለልጇ እንደዚህ ነው ብላችሁ ትለ ኖ ኖ ኖ ኖ ኖ። እኔ ሬሳ ቤት ውስጥ የሚያኖር ሰው እንደ ሰው አላየው። አረመኔ ጨካኝ ሬሳ ቤት አኑሮ እየተፋ የሚውል ሰው ነው ብላችሁ ካያችሁ በጣም አደገኛ ነው። እኔ አላም። ስለዚህ አሁን ትንሽ ሲያስቆምላት ትንሽ የእንትኑ ጉዳይ የክሱ ጉዳይ ምናምን ትንሽ የበረደ ሲመስላት ምን አለች? መጮህ ጀመረች። እኔ ልንገርሽ ዋናውን መረጃ፣ የቅጣቱን ገንዘብ አልፈልገውም። እኔ እንደዚህ አይነት ተራ ብር ለእኔ ምንም አያደርግልኝም ስለተባለ የተውሽ ተመስሎሻል? እውነቴን ነው። ነገሯን ለነጭ ቅማል ይሄ የእንትኑ ብሩ የላት መናጢ ናት። እሱን ያልፈልገውም ይህ ክፈይ የተባለችው $3,000 የማይሞላውን ኧረ ብሎ ስለተተወ የተተወች መስሏታል። ከዚህ በኋላ ህዝቡም የሚፈርድ ይመስለኛል፣ ህዝቡም የሚያይ ይመስለኛል። ነጭ ቅማልን ህዝቡም ቁጭ ብሎ እያየ ስለሆነ ከዚህ በኋላ ለነጭ ቅማል የሚያዝንላት እና የሚያጨበጭብላት ይኖራል ብዬ አላስብም። ከዚህ በኋላ እውነቴን ነው የምናገር። ከዚህ በኋላ ነጭ ቅማል በአናትሽ እኔ በረኪና ካጠጣዎች ቆይቻለሁ፣ ግን ሌሎች ሊያጠጡች ይችላሉ። እኔ ደምንባ አስለቅሼሻለሁ፣ ግን ባለሀብቶቹ ምን አይነት አቅም እንዳላቸው ደግሞ አብረን የምናየው አብረን እናያለን። ያንን ነው የምላችሁ። ስለዚህ የምታረገውን ነገር የምትሳደበውን ስድብ በሙሉ ይዩልኝ፣ መልሱን ታገኙታላችሁ ማላችሁ ነው የምለው። እና የነጭ ቅማል ሰሞኑን ስድብ ጀምራለች። እኛን ችግር የለውም። እኔ የፈለግሽ ብትይ ማኝ እዚህ እንደደላው የሚኖር ሰው ነው። ክብሩ ይስፋ እናትና አላችሁ። አዎ ሞጣ መሀይም ስለሆነ ቸግረናል፣ እንደዚህ ሆነናል፣ እንደዚህ አይነት ችግሮች አሉ እያሉ አደባባይ ይናገሩ። ህዝቡ ልጆቻችንን አትውሰዱ እያሉ ደምንባ እያለቀሱ ነው። ይሄ ብልጽግና ፖለቲካ ነው? እስቲ ማን ነው ብልጽግና ነው የሚወደው? ትግራይ ሆኖ የለም። እውነቴን ነው የምልህ። ውደደውም አልልህም። ብልጽግና መጥላት ትችላለህ፣ ግን ጦርነት ለትግራይ እናት ለትግራይ ልጅ አይጠቅምም እልሃለሁ። ለትግራይ አባት አይጠቅመውም እልሃለሁ። አይጠቅምህም። ጦርነትን ሆይ ሆይ የምትሉ ደግሞ ግቡና ታገል፣ ግባና ታገል። ለትግራይ ልጅ በፍጹም ጦርነት ከዚህ በኋላ አልመኝለትም። በፍጹም የአማራውን ቢቀርልኝ ደስታውን አልችለው። አማራን ከብዙ ነገር ላይ ስላባረሩት ነው የገባው እንጂ አማራ ጦርነት ፈላጊ ህዝብ አይደለም። በተአምር አይደለም። ማንም ይምራ አይጨንቀውም። አማራ የደቡብ ህዝብ ጦርነት ፈላጊ አይደለም። ስለዚህ እባካችሁ እዚህ 1 2 3 የማትሞሉ ቲክታክ ላይ መጣችሁ ጦርነቱ ይቁም አይጠቅምም ማለት እንደ ስድብ የቆጠሩ ዝምባሞች አሉ። ሰካራም መኖር ያቃታት የአረብ ሀገር ሆምለስ እሷ ነው ያለችው። የትግራይን ህዝብ አሰዳቢ መረን እሷ ነው ያለችው። ዜዶ የምትባል ዝምባ ወንዱን ሴቱን ማታቅ ስለ ትግራይ አይመለከታችሁም። አንቺማ ስጨፍሪበት ነው የምትዩ። ሰክረሽ ነው። ቢሞቱልሽ ቢያልቁልሽ ምንም አይመስልሽ። ጆካ እንዴት ነህ? ምንም አይመስልሽ። የትግራይ ህዝብ ቢያልቅ ትጠጪና ትረሸዋለሽ። ሲጋራሽን ከሰጡሽ መጠጥ ከሰጡሽ ትግራይ ህዝብ ዝም አይልሽ። እዚህ ግን ትደልያለሽ፣ እየመጣሽ ጀግና ትጫወቻለሽ። እዛ የትግራይ እናት ታለቅሳለች። 5 ሳንቲ አትረዷትም። የትግራይ እናት ስትራ 5 ሳንቲ አታረጉላትም። እዚህ ግን ጀግና ትጫወቻለሽ። የራሷን ህይወት ማትመራ ዝምባም ስለ ትግራይ እንደዚህ አትበሉ ትላለች። ነገ ሊያልቁላት፣ ነገ ሲያልቁ ደግሞ ትግራይ እንደዚህ ይላሉ። ነው አዶናይ ልክ ነው፣
ራቹ ልክ ነው። የምቀጠቅጠው ልጅ ነው ራቹ። በትግራይ ላይ በተናገረው ግን ትክክለኛ ነገር ተናግሯል። አዶናይ ልክ ተናግሯል። ጃኒ ልክ ተናግራለች። ሶሻል ሚዲያ ላይ ያሉ ሰዎች ለትግራይ ህዝብ ድምፅ ሆነዋል። እንዳትረሷት። በኋላ ጦርነቱ ተጀምሮ ስታልቅ ምንም ድምፅ አልሆኑም ምን አልሆኑም ብትል አልሰማህም። እኔም ይህን እየተናገርኩ ነው። በፍጹም ለትግራይ ህዝብ ጦርነት አልመኝለትም። ከዚህ በፊት የተደረገው በስህተትም ይሁን በምንም ይሁን ለትግራይ ህዝብ ጦርነት አያስፈልገው። በምንም ይሁን ህወሓት ራሷን ለማትረፍ ብላ እንጂ ለትግራይ ህዝብ ብላ የጀመረችው ጦርነትም የለም የምትጀምረውም የለም ነቨር። ስለዚህ አደራ የትግራይ ወንድምና እህቶቼ እዚህ ጦርነት ላይ ባትገቡ ባይኔ። እንትናን የምታከብሩት ለዚህ ነው። ማንን ካስታወሳችሁ ላስታውሳችሁ ከረሳችሁት ወንድማችን ዲሽታ ጌናን የምትወዱት የምታከብሩት ጦርነት ይብቃ ስላለ ነው የምትወዱት። ሳይድ ስላለያዘ ነው የምትወዱት። ማንን? ዲሽታ ጌናን። ሄርምዬ ሁላችሁም ክበሩልኝ። አሁንም ጦርነት ይቁም እያልን ነው። ጦርነት ይቁም እያልን ነው። የብልጽግና ደጋፊ አይደለሁም። ለትግራይ ልጅ ግን ጦርነት አልጠቅም። ኃይል አለው። ወደድክም ጠላህም ኃይል አለው። ብልጽግና አቅም አለው። ወደድክም ጠላህም አቅም አለው። ስለዚህ የትግራይ ልጅን ገና የቀረውን ወጣት ለመጨረስ ህወሓት እኔ ከሞትኩ ሰርዶ አይብቀል አይነት ጨዋታ ነው ህወሓት እየተጫወተች ያለች። እኔ ከሞትኩ ሰርዶ አይብቀል፣ እኔ ካላለፈልኝ እናንተም እለቁ አይነት ሙድ ነው ያዘችው። ይሄን ደግሞ ተቀበሉት የትግራይ ልጆች። በቃ የሆነ ጊዜ ላይ ያልፋል። አሁን የደርግ መግዛት በቃ አክትሟል፣ ተሰባብሯል። ደርግ አይመጣም፣ ኃይለ ሥላሴ አይመጣም፣ አፄ ቴዎድሮስ፣ አፄ ሚኒሊክ ማናቸውም አይመጡም። አልፏል ጊዜያቸው። አሁን ወደድንም ጥላንም ብልጽግና አለ። ብልጽግናም ያልፋል። ብልጽግና ከወንበር ሳትወርድ እንጂ ከወረድክ በኋላ ብትፍጨረጨር ማንም ስልጣንን አታመጣው። ደግሜ ልናገር፣ ከስልጣን ወርዶ ወደ ስልጣኑ የተመለሰ በኢትዮጵያ ታሪክ አንድ ሰው አታመጡልኝ። አንድ ሰው አታመጣ። ስልጣን በአስካት ጊዜ መንፈራገጥን። ከስልጣን ከወረድክ በኋላ ላምጣው ብትል የማይሆን ነገር ነው። ስለዚህ የትግራይ ህዝብ ጦርነትን ተቃወም፣ ጦርነትን ተቃወም፣ ጦርነትን ተቃወም። የትግራይ ልጅ ጦርነትን ተቃወም። ጊዜው አይደለም። ህወሓትን ወደ 4 ኪሎ ማስገባት ማይታሰብ ማየውን ነገር ነው እና እባካችሁ እቺ ሰካራም እብድን እየሰማችሁ ኤድመንድ የሚባል እብድን እየሰማ በጦርነት አትማገድ። ምክንያቱም አይቆጨኝም። አሁን የምለው ጦርነት አትግቡ ነው ያልኩ። ጦርነት ገብተህ ስትማገድ ባይ ፈቅደህ እኔም መቼ ነው የምልህ ተናግረናል። እቺን ነገር ለታሪክ አስቀምጡልኝ፣ ለታሪክ አስቀምጡልን። እንደ ሰካራም እንደ ማነው እብዶ ያለች እንደ ዜድ የምትባል እብድ ሰካራም ወንድ ሰውን ሴት ብትሆን የማትታወቅ ሰካራም መጣ ስለ ጀግንነት ስላወራች ጀግና ነሽ ማለት አይደለም። እቺ እብድ ካፏ የሚወጣው ስድብ ራሱ የሚዘገንን ትግራይን የምታሰድብ ሴት አምጥታችሁ እንደ ጀግና ስታወሩ ሳይ በጣም አዝናለሁ። የትግራይ ስብህና ይሄ አይደለም። ምክንያቱም ሁሌም የምለው ነው፣ በቤተሰቦቼ በትዳር ተጋሮች አሉ፣ ሸራተኖች ናቸው፣ አሪፍ ሰዎች ናቸው። እግዚአብሔር በሚያውቀው ጓደኞች አሉ፣ ምርጥ ተጋሩ ልጆች ጓደኞች አሉ። ደግሞም አብረን ኖረናል፣ አብረን እየኖርን ነው። አሁንም
ይህንን ስለማቅ ጦርነት አልመኝላቸው አልመኝም። ስለዚህ ብዙ የሚቃወሙ የትግራይ ልጆች አሉ፣ ግን የሚሰማቸው የለም። ጦርነቱን የሚቃወሙ የትግራይ ልጆች አሉ፣ ብዙ ይሞለጫሉ በህወሓት። ምክንያቱም ቀድሞ ሶሻል ሚዲያውን የያዙት የህወሓት ልጆች ናቸው። የህወሓት ልጆች ጦርነቱን ምን ያደርጋሉ? ይፈልጉታል። ለምን 4 ኪሎ አሁን ህወሓት ተመልሳ ትገባለች? ተንገባል። ያ ጊዜ አለፈ። ደርግ አልመጣም፣ ኃይለሥላሴ አልመጣም፣ አይመጣም። ከዚህ በኋላ ሌላ ነው ሊመጣ የሚችለው። ምናልባት ከህወሓት ወይ ኦነግ ወይ ፋኖ ሊገባ ይችላል። ብልጽግና እንትን እውነቱን ልንገራችሁ፣ ህወሓት ተመልሶ አይመጣም። በደንብ አድርጌ ልንገራችሁ፣ አይመጣም። ሌላ ኒው ጄኔሬሽን ህዝቡን ያማከለ ማንነት ያለው የትግራይ ፖለቲካ ሲመጣ ተቀባይነት ያመጣል። ህዝቡን ያማከለ የትግራይን ህዝብ ሙሉ ያማከለ ፖለቲካ ይዘው ሲመጡ ሊመጣ ይችላል። የግድ ብልጽግናን ውደድ እያልኩ አይደለም፣ በፍጹም 27 ዓመት ምንም ያላረግልህ ህወሓት ዛሬ ለትግራይ ያደርግልኛል ብላችሁ ቁማር አትበሉ። 27 ዓመት ምንም ወላ ሀንት ለትግራይ አላረገም። ዛሬ ምንም አያረግልህ። ነፍሴ እንትና ብታመጣት ቢሊዮነር ናት፣ አትሰማም፣ ባናት ተተካል። አዜብ መስፍን ብታመጣት ተቀዶ ማልቅ ገንዘብ አላት። የትግራይ ህዝብ ይራባል። የትግራይ እሷ ብቻ ረሃብን ማቆም ትችላለች። አዜብ መስፍንና መስፍን ብቻ $4 ቢሊዮን 4.5 ቢሊዮን ዶላር ነው ያላት በቢዝነስ። እሷ ብቻ የትግራይን ረሃብ የትግራይን ችግር መፍታት ትችላለች። እግዚአብሔር ምስክሬ መፍታት ትችላለች እሷ ብቻዋን። ግን የትግራይ ቢያልቅ ቢፈጅ አይሞቃት አይበርዳት። የትግራይ የአብይ አሽከር መሆን አይፈልግም። ማን አሽከር ሆነ? ራስ ያወጣው ህገ መንግስት አይደል ያለ። አሁንም ኢትዮጵያ የምትመራው ኢህአዴግ ወይም ደግሞ ህወሓት ባወጣችው ህገ መንግስት ነው። ምን ያስኮርፋል? ህገ መንግስቱ አልተቀየረም። ማን ቀየረው? ራሴ ያወጣው ህገ መንግስት ሌላው ሲመራው ማክረፍ የለብም። አማራ ቢያኮርፍ ያምርበታል። ለምን አላወጣውም? ህገ መንግስቱ ላይ የለም። አማራ ቢያኮርፍ ትክክል። ለምን ይህን ህገ መንግስት እኔ አብሬ አላወጣሁትም ይላል አማራ። ግን እናንተ ኦን ፐርፐዝ የራሳችሁን ህገ መንግስት ሌላው ብልጽግና ሲመራው ልክ አይደለም የምትሉበት መንገድ ምንም ውሸታሞች ናቸው። ፌር አይደለም ማለት ነው። ያወጣችሁ ሲጀመርም ፌር አይደለም። ስለዚህ ሌላው ሲያደርገው ስህተት እናንተ ስታደርጉ ልክ የሚባል ነገር የለም። ስለዚህ ሌላው ምንድን ነው? ትግራይ ላይ መጥቶ የሚያስቸግር ብሔር ብሔረሰብ የለም። ስለዚህ ልትከፉ አይገባም። እውነቴን ነው። ትግራይ ላይ መጥቶ የሚያስቸግር ማንኛውም ብሔር ብሔረሰብ የለም። አሁን አዲስ አበባ ላይ አለ፣ አፈናቀሉኝ የሚል አለ፣ ከዚህ ቦታ አስወጡኝ የሚል አለ፣ ምንም ይላል። አዲስ አበባ ላይ ሊያም ይችላል። በኮሪደር ልማት ይለዋል፣ በምን ይለዋል፣ እያሽቀነጠረ ይወረውራል ምናምን። የአዲስ አበባ ልጅ ቢያኮርፍ ምክንያት አለው። ከዚህ ወጣ ከዚህ ገባ ምናምን ትባላል። ትግራይ ላይ መጥቶ ግን ከዚህ ቦታ አንስቶ እዚህ ጋር አባረረኝ፣ ከዚህ ቦታ አምጥቶ እዚህ ጋር ከተተኝ፣ ከዚህ ቦታ አምጥቶ እዚህ ጋር ሸጎረኝ የሚል አንድ ሰው አታመጣ የለም። ስለዚህ የህወሓት ምክንያት 4 ኪሎ ገብቼ እንደለመድኩት እየቦጠቦጥኩ ልኑር ነው። ያ ዘመን ደግሞ 27 ዓመት ቆርጥመሽ በልተሻል ወጥተሻል። እውነት እንነጋገር ከተባለ ባዶ ካዝና ነው የተረከበው ብልጽግና። ባዶ 10 ምናምን ቢሊዮን ዶላር እዳ ተሸክሞ ነው ስልጣን የያዘው በባዶ። ሀቅ ነው።
አሁን ጥሩ እየሰራ ነው አይደለም። ህዝብን ሰላም እስካልፈጠረ ድረስ አንድ መንግስትን ልክ ነው ብዬ አላስብም። እኔ ሰላማዊ ሰዎች ንጹሃን ሲገደሉ እኔ መንግስት ልክ ነው አይደለም፣ ትክክል አይደል፣ አሮን ኬር ምንም ብትሰራ። ሌላው ቦታ ላይ ሰላማዊ ህዝብ መነካት የለበትም። ከመንግስት ጋር የምትፋለም ተጨራረስ፣ አይመለከተኝም። ገጥማል መግጠም። ንጹሃን ሲነኩ እኔ ያመኛል። ከንጹሃን ውጪ የገጠምክ ከፋኖ ጋር ተጨፋጨፍ፣ ተፋለም፣ ከኦነግ ጋር ተፋለም፣ ችግር የለብኝም። አሮን ጋር ፕራብ። ንጹሃን ግን ምንም ያላረጉ በሰላም ወጥተው ሊገቡ የሚሉ ሰዎች ንጹሃን ሲበሉ ስናይ ግን ያመኛል። የኔ ጸብ እሱና እሱ ነው። ከድሮ ንጹሃን አትንኩ ነው የምለው። ሌላው ለገጠመ ግጠም ግጠም፣ ብልጽግናን እሻው፣ አይመለከተኝም። ብልጽግናን ብትፈጀው ገጥማል መግጠም ነው። ግን የትግራይ የትላንቱን እንዴት እንረሳለን? የትላንቱ እንዴት ይረሳል? 1.5 ሚሊዮን ህዝብ ያለቀበት እንዴት ይረሳል? የቀረውም አብዛኛው በዊልቸር ነው ያለው። አካለ ስንኩር አካለ ጎዶሎ አድርገውታል ኦን ፐርፐስ። ያን የሆነ የትግራይ ህዝብ አሁንም የቀረውን ህዝብ ሊያስፈጁ እዚህ ቲክታክ ላይ መጥተው ይበጠረቃሉ። እንዲህ አይበቃም እንዴ? ይበቃል። ስለዚህ እባካችሁ የትግራይ እቺ ለታሪክ ትቀመጥ፣ እቺ ቪዲዮ ለታሪክ ትቀመጥ። በድጋሚ ከዚህ በፊትም ብያለሁ፣ ለማየት ያብቃሽ ህወሓት። ይሄ ዘመን ያልፍና ዋጋ ትከፍላላችሁ ብያለሁ። ቪዲዮዎቼ በደንብ አሉ ለታሪክ የተቀመጡ። ምክንያቱም ኦሮሞና አማራ አንድ የሆነ ጊዜ ምን ያከትምላት ህወሓት ያከትምላታል ብለን ኦሮማራ ተብሎ ተሰርቷል። ያው ፖለቲካውንም ቢበላሽ ደቂቃ አልፈጀም፣ 3-4 ዓመት አልፈጀም። ብትንትኑ ህወሓት ስትወጣ አልፈጀም። ህዝብን አንድ ካረግ መንግስት ለመጣል ከባድ አይደለም። አሁን ህዝቡ እንዳይተማመን በየቦታው ላይ ቁማር ተሰርቷል። ህዝብ እንዳይተማመን፣ ህዝብ አንድ እንዳይሆን ቁማር ተሰራ እንጂ ህዝብ አንድ ከሆነ መንግስት ደቂቃ አይፈጅም። ይፈራል፣ ራሱ ሪስክ አለው። ምክንያቱም ሁሉንም ይዘጋጋባል። ህዝቡ የት አባት ሄዳለ? ይውዳል። ህዝብ ሙሉን ከዘጋበት ምንም አታመጣም። ስለዚህ አሁንም እቺን ልጋጋም ሰካራም ሰምታችሁ፣ እቺን እብድ ሰምታችሁ፣ ሰካራሟን፣ እብዷን፣ መሃይሟን በባዶ ቦታ የምደነፋውን እብድ ልጋጋም ሰምታችሁ የትግራይ ልጆች እንዳታልቁ። ኤድመንድ የሚባል ሆዳም ዘንባምን ሰምታችሁ በጦርነት እንዳታልቁ። ከፈለገ እሱ ይሂድ። ያንተ የነ ኤድመንድን ቤተሰቦች መጀመሪያ ላኳቸው። የትግራይ ልጆች ጦርነት ያስፈልጋል የሚሏችሁን የኤድመንድ ቤተሰቦችን፣ የቺ የዜዶ ዝምባም ወንዱን ሴት የማትታወቀው ቅርሻታሟን የእሷን ቤተሰብ እዛ ኖ አሉ። ይኸው ላኳቸው አደባባይ። ከዛ ማውራት መጀመሪያ እነሱን ላኮና አዎ ጦርነቱን አብረን እናየዋለን ማለት ማልቀስ ትጀምራለች። እየየዋን ታቀልጠዋለች። የነሱ ቤተሰብ ስለማይነኩ ብቻ ሌላውን አዎ ጦርነት ምን ልታመጣ ከዚህ በኋላ ብልጽግናን አሁን ህወሓት ልጥለው አያስቅም። ማሰቡ ራሱ አያስቅም። በአሁኑ ሰዓት አያስቅም። ኮንፈርት አልሰጣላችሁ፣ ስልጣኗን ኮንፈርት አልሰጣላችሁ። ካሁን በኋላ ተመልሰ እንደገና 4 ኪሎ ተገብቶ ህወሓት ልትገዛ ህልም አላት። እንደው ህልም ህወሓት እንደገና መታ 4 ኪሎ ገብታ ኢትዮጵያን ልትገዛ ምን አርገው ቢያወዛግቧችሁ ነው? እንዴት አርገው ቢጫወቱባችሁ ነው እንደዚህ አይነት አስተሳሰብ ይዘው የመጡት? በህልም አይገቡም አይደለም። በውን ፈጣሪ ምስክሬ፣ የህወሓት ማንነት 4 ኪሎስ መቼም አይገኝም። ኢን ዲ ፊውቸር ቱ ሌላ ፖለቲካ ይዛችሁ ከመጣችሁ ምናልባት
ምናልባት ህዝቡ አይቶ የህወሓት ፖለቲካ ከ4 ኪሎ አክትሟል፣ ተፍቆ ወጥቷል። እውነቱን ዋጡት። ቢደብራችሁም ቢመራችሁም አሁን አዲስ ፖለቲካ እየመጣ ነው። የፋኖ ፖለቲካ እየመጣ ነው። ምናልባት እሱ ቻንስ አለው። እውነቱን ነው የምናገረው። ቻንስ ሊኖረው ይችላል። አዲስ ርዕዮተ ዓለም ነው። አዲስ ነገር ሰው ይወዳል። በአዲስ ነገር ላይ ነው ሰዎች አይዲያ የሚያመጡት። አዲስ ርዕዮተ ዓለም ሰው ይፈልጋል። ይሄ ያረጀ ያፈጀ ርዕዮተ ዓለም አይፈልግልህም ሰው። ቆም ብለህ ማየት። ኦነግም ሌላ አይነት ፖለቲካ ይዛችሁ ካልመጣችሁ ያረጀ ያፈጀ ስለሆነ I don't think you're gonna make it። የኦነግ ፖለቲካ አልቋል። I don't know እነ ጀዋር አልቋል። ሌላ አይዲያ ይዛችሁ ካልመጣችሁ በስተቀር የኦነግ ፖለቲካ ኮምፕሊትሊ አልቋል። አፈጀ በቃ 70 ዓመት ምናምን ጨረጨሰ። አዲስ አይዲያ ይዛችሁ ካልመጣችሁ ሌላውን አብሮ የሚያቀፍ ሌላውን አብሮ የሚያይ ከሌላው ጋር ሊነጋገር ዝግጁ ያልሆነ ከሆነ ይውደ። ስለዚህ አስተካክል። እኔ የአማራውን ጉዳይ እንደው ቢፈታልኝ ደስታውን አልችልም። ፋኖ ራሱ አይዲያው ተስተካክሎ ከጦርነት ወጥቶ በጥሩ መልኩ ቢመጣ ደስታዬን አልችልም። ቻሌንጅ እያደረገ ቢደረግ ጥሩ ነው ብዬ አስባለሁ። ስለዚህ ከብዙ ብሔሮች ተቃውሞ ያልደረሰው ቢኖር ፋኖ ነው። ይህ ቆራጣ ካርታ ይዞ ከክልል ይውጡልኝ፣ የኛ ክልል ይሄ ነው፣ የኛ ካርታ ይሄ ነው፣ የኛ በዚህ ገብቶ የኛ በዚህ ወጥቶ የሚል ፖለቲካ ፋኖ የለው። ስለዚህ ሰው ይለሳለሳል። ሀገሩን አይሸጥበትም ፋኖ። በእርግጠኝነት እናገራለሁ። እንደው ከተስማሙ ሀገር የመሸጥ ሀገር የመሰንጠቅ የመገንጠል አይዲያ ፋኖ ይዞ አልመጣ። የህዝብ ጩኸት ነው፣ የህዝብ ስሜት ነው ፋኖ ይዞ መጣ። ለዚህ ነው አብዛኛው የአማራ ልጅ ፋኖ የሚስማማው። ሀቁን ብልጽግና ከሰማ ሀቁን ልንገር፣ ክህደት የተፈጸመበት ህዝብ ስለሆነ ክህደት የተፈጸመበት ማስተካከል ይቻላል። ከመንግስት ጋር ምናልባት ይቻላል እንጂ ፋኖ ሀገር አይሸጥብህም። እርግጠኛውን ይናገራል። ፋኖ የማይደብረኝ አሁን የጸቡን ጊዜ ተውት፣ ከኔ ጋር ስንረጋገጥ በነበረው የማይደብረኝ ፋኖ ሀገር ይሸጣል ብሎ የሚያስብ ኢቭን ብልጽግናን አታመጣ፣ ህወሓትን አታመጣ፣ ኦነግን አታመጣም። ፋኖ ሀገር ይሸጣል ወይስ ያስቀጥላል? በል ፋኖ ሀገር ያስቀጥላል እንጂ ሀገር አይሸጥም። ስለዚህ የፋኖ ማንነት ሰው አይጠራጠረውም። ስለዚህ ምን ይቻላል? ከፋኖ ጋር መነጋገር፣ ሀገር የመገንጠል ሀገርን የመከፋፈል ሀገርን የማጥፋት ነገር የለው። ስለሌለው ሰው ኮንፈርት ይሰማዋል። ኮንፈርት አለው። እግዚአብሔር ምስክሬ ነው የምልህ፣ ውሸት አይደለም። አምጣ፣ የኦነግን ፖለቲካ አምጣ፣ የህወሓትን ፖለቲካ አምጣ፣ እንዲሁም የፋኖን ፖለቲካ ይዘና ራሱ መልሳል። ሌላ ነገር መጨመር ራሱ መልሳል። ስለዚህ ቢስተካከል ጥሩ ነው። ስለዚህ የትግራይ ፖለቲካ አደራ አደራ አደራ። ከዚህ በኋላ የሚመጣው ያስፈራኛል። እንደ አንድ ኢትዮጵያዊ የምናገረው ንግግር ብልጽግና ዳግመኛ ከህወሓት ጋር ከጀመረ የትግራይ ህዝብ በጣም በሚያሳዝን ሁኔታ ይጎዳል። ደግሜ ልናገር፣ በጣም የትግራይ ህዝብ ይበላል። ህወሓት የሚባለው ስም ከምድረገጽ እንዲጠፋ አብይ ያደርገዋል። ይሄ ቃሌ ነው። ከምድረገጽ እንዲጠፋ ያደርገዋል። ለምን? ዳር ላይ የተቀመጠ ክልል ስለሆነ ለመቀጥቀጥ በጣም ቀላል።
በጣም ቀላል ለብቻው ዱቅ ያለለት ሌላውን እመታለሁ ብሎ ማትሳቀቅበት ነገር ነው እና ብልጽግና ሆን ብሎ እናንተን ምን ማድረግ ይጀምራል? ይለኳኩሳል። እንድትጀምረው ብልጽግና ይፈልጋል። በደንብ ብልጽግና የሚናቅ ፖለቲካ የለውም። አካሄዳቸው እንደ ጅል ይመስላል፣ ስራቸው ግን የጠነከረ ነው። አካሄዳቸው ምንም የማያውቁ ምንም የማይችሉ መስለው ነው አክት የሚያደርጉት። በደንብ ቆርጥመውታል የኢትዮጵያን ፖለቲካ በደንብ ግራ በሚገባ ሁኔታ ማይችል ይመስላል። በደንብ ግን ይችላሉ። ሀቅ ነው የምነግርህ። ኢትዮጵያ ውስጥ መተንፈስ የሚችል ልብ ያለው ሰው እንዳይፈጠር ብልጽግና አድርጓል። ትንሽ እኮ ፉንፉን ትላለ በእንትን ጊዜ በህዋት ጊዜ በትንሹ ኢትዮጵያ ውስጥ የሚተብት አይጠፋም ነበረ፣ የሚጽፍ አይጠፋም ነበረ፣ ጓገጭ የሚል አይጠፋም ነበረ። አሁን እኮ በቅ አንድ ሰው አይጽፍም። ኢትዮጵያ ውስጥ ሆኖ አንድ ሰው አንድ ጽሁፍ እንዲጽፍ እናቱ ወልደዋለች። ይህንን ሲስተማቲካሊ ሰርተውታል። ወደድንም ጠላንም ብልጽግና ይህንን ነገር ሰርቶታል። ጫካ ገብተህ ትጽፋታለህ እንጂ ሌላ ቦታ ላይ አትችልም። ሀቁ ይሄ ነው። ሲስተማቲካሊ ማያውቁ መስለው አቅም የሌላቸው መስለው ምን መስለው ግን በጣም 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 ጥንካሬ አላቸው። ያየሁት ያንን ነው ያየሁት። በፊት በስሱ ትጽፋለህ እኮ። አሁን ተባራሪ ወረቀቶች ምናምን በደርግ ጊዜ ነበሩ። ተግባባን። በህወሓት ጊዜ ተባራሪ ወረቀቶች ነበሩ። አንዳንዴ ሰላማዊ ሰልፍ ይወጣል ምናምን ነበሩ እንዴ። የኦሮሞ ልጆች ቃውጢ ሲያደርጉት አልነበር እንዴ? ቄሮዎች ቃውጢ ብልጽግና ቀስ ብሎ ይሄን ነገር አጥፍቶታል። ደፍሮ የሚወጣ ሰው አታመጣ። ለምንም ነገር አምባገነንነት አለው። ሲስተማቲካሊ ያንን ነገር ሰብሮ አውጥቶታል። እንዳተነፈሰ አድርጓል። ወደድክም ጠላ። ይሄ ጄኔሬሽን ደግሞ በቅበቅ ያጨረሳቸው ሰዎች ስላሉ ይቆጨዋል። ደብረ ጽዮን አባቴ ቀላውን ስታሊንም በቁም ነገር የሚያዩታሉ ብዬ አላስብም። ካላችሁ ግን ይመቻችሁ። አብረን እናየው። ግን ሰላሙን ያምጣላችሁ ለትግራይ ህዝብ። ይሄን ነው ምኞቴ። ጦርነት አልተመኘውልም። ብልጽግናን ከገጠማችሁ ግን ደግሜ ልናገር፣ ብልጽግና አፈር ከድሜ ያስገባችኋል።